ጤና ይስጥልኝ እውነትን ማወቅ አርነት ያወጣል ተስፍሽ ነኝ ከቴስት ኢንፎርሜሽን እስቲ አንድ ነገር ላሰማችሁ ጆሮን ጭው የሚያሰኙ አንዳንድ እውነቶች የተነገሩት የዛሬ 2 ዓመት ቢሆንም ዛሬም እንደ አዲስ ሚዲያው ላይ እየተዘዋወሩ ነው በፕሮቴስታንት ቤተክርስቲያን ውስጥ አንዳንድ አገልጋዮች የተለያየ አይነት ልምምድ አላቸው ይለናል በአገልግሎት የሚያገለግለው ወንድም ያለውን ስሙት እንዲህ ነው ያለው አሁን ቀድመም ብናነሳ ደስ የሚለኝ ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ ዘማሪዎች ጭራሽ የሚያገለግሉ ማለት ነው የሚያገለግሉ ያጋጥሙናል ያስደነግጣል ሾክ ነው የምታረቀው በጣም ከባድ ነው እንደሰማችሁት ነው ይህ ወንድም በቤተክርስቲያናችን ውስጥ በዝማሬና በተለያየ አገልግሎት የሚያገለግሉ እንደዚህ አይነት ልምምድ አላቸው እኔ አማክራቸዋለሁ ብሏል ማማከር ብቻ አይደለም እነዚህ ሰዎች ዳይፐር ማድረገው ይንቀሳቀሳሉ ይላል ካንደበቱ ስሙት እንደዚህ ነው ያለው እኔ በዚህ ላይ ሊያማክሩ ሲመጡ በጣም ዘግናኝ ነው በጣም ያሳዝናሉ ስፔሻሊ ወንዶቹ ያሉበት ሁኔታ ከወር ዲያፐር አድርገው ነው የሚሄዱት ዲያፐር ይህ አገልጋይ ይሄን ብቻ አይደለም ያለው አንዳንድ ጊዜ የማማከር አገልግሎቱን እስከሚጠላው ድረስ ባላማክርስ ባላገለግልስ ይላል ካንደበቱ ያለውን ስሙ እንደዚህ ነው ያለው አንዳንዴ እንዲህ ይላል ያው እግዚአብሔር ለዚህ አገልግሎት ተራኘ ምን አላማካሪ ባልሆንኩ እንደሰው በቃ ዝብዬ ዘልዬ እልል ብዬ ብቻ ወጣለሁ ሃሌሉያ አሜን ብዬ ኖርማል ነው በሌላ በኩል ደግሞ ብዙዎቻችንን ያስቆጣንና እስከ ፍርድ ቤት ድረስ ነገሩን ወደ ክስ የወሰደው ደግሞ የዚህ አርቲስት ንግግር ነበር ስሙት እኔ ወንድ ወዳጅ ነኝ በስማ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምን አለ በኢየሱስ ስም ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ ቪዲዮቹን ባሳይሽ በግል ላሳይሽ ይችላል ቪዲዮቹን ባሳይሽ አታምኚ እንግዲህ እውነትን ማወቅ አርነት ያወጣል እነዚህ ሁለት ሰዎች በቤተክርስቲያን ውስጥ ስላሉ ነገሮች አደባባይ ላይ አውርተዋል አንደኛው ይጠየቅልን ይህ ፓስተር ማን ነው ብሏል ሌላኛው ግን ዘማሪው ማን ነው ተብሎ አልተጠየቀም እውነት ህሊና ካለን እነዚህ ሁለት ሰዎች የተናገሩት ንግግር ሁለቱንም ተጠያቂ መሆን አልነበረባቸው በዳይፐር ነው የሚጠቀመው ወየው እዩት በደም እና ያንን ቦርሳ ይዞ የገባው ዳይፐር ሊቀይር ነው እንግዲህ ከፈጣሪ ህግ ውጪ ስንወጣ እንደዚህ ያሉ ነገሮች እንትን ይላሉ ከወር ዲያፐር አድርገው ነው የሚሄዱት ዲያፐር ልክ እህቶቻችን ወራው ላይ ሲሆኑ ሞዴስ እንደሚያደርጉት ለ3 ለ4 ቀን እሱ እንኳን እኮ ቦሪንግ ነው ራሱ አይደል እህቶቻችን በጣም እናዝንላቸው በዚህ አይደል ትክክል እነዚህ ግን ጌዎች ከወር እሱ ብቻ አይደለም መጨረሻ ላይ ይሸታሉ እንትን ይላሉ ኢንፌክሽን ይፈጥርባቸዋል አንዳንዶቹ እስከ ካንሰር ደረጃ ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ማወቅ መልካም ነው ያወቁትን ማሳወቅ ፍጹም በጎነት ነው ሰሞኑን ብቅብቅ ማለት ጀመረያለው ዛሬ የመጣሁትኝ በዚህ በማህበራዊ ሚዲያ ላይ ሰሞኑን የተናፈሰው ማለትም ከዚህ ከጎን የምትመለከቱት የዚህ ልጅ ቪዲዮና አብራው የሰራችው የአርቲስት ገነት ንጋቱ በስፋት ተለቋል እሱ ላይ አንድ አስተያየት ከመስጠቴ በፊት ነገሩንም ከማንዛዛቴ በፊት እስቲ አንድ ቪዲዮ ላሰማችሁ አንድ ቪዲዮ ካሰማችሁ በኋላ ቀጥታ በጣም አጭር ነገር አድርጌ ወደ መልእክቴ እገባለሁ እስቲ ይሄንን ቪዲዮንስ አንድ ጊዜ ስሙት አሁን ቀድመም ብናነሳ ደስ የሚለኝ ግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ አሁን ቸርችን እሁድ ዕለት ህዝቡ መጥቶ ሳውንድ ሲስተሙ ተከፍቶ ሃሌሉያ ብለን እልል ብለን ስንሄድ ላይፋችን እንደዛ ነው ብለን ከገመትን ስተት ውስጥ ነው ያለው እኔ አንዳንዴ እንዲህ ይላል ያው እግዚአብሔር ለዚህ አገልግሎት ተራኘ ምን አላማካሪ ባልሆንኩ እንደሰው በቃ ዝብዬ ዘልዬ እልል ብዬ ብቻ ወጣለሁ ሃሌሉያ አሜን ብዬ ኖርማል ነው ግን ብዙ ችግር አለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ ዘማሪዎች ጭራሽ የሚያገለግሉ ማለት ነው የሚያገለግሉ ያጋጥሙናል ያስደነግጣል ሾክ ነው የምታረቀው በጣም ከባድ ነው ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው ባንድም ሆነ በሌላ እዛ ልምምድ ውስጥ ከገቡ በጣም ልበሰፊነት ይጠይቃል እነዚህ ሰዎች ከዚህ ውስጥ ለማውጣት በጣም ልበሰፊነት ይጠይቃል እኔ በዚህ ላይ ሊያማክሩ ሲመጡ በጣም ዘግናኝ ነው በጣም ያሳዝናል ስፔሻሊ ወንዶቹ ያሉበት ሁኔታ ከወር ዲያፐር አድርገው
ዲያፐር ልክ እህቶቻችን ወር አበባ ላይ ሲሆኑ ሞዴስ እንደሚያደርጉት ለ3 ለ4 ቀን እሱ እንኳን እኮ ቦሪንግ ነው ራሱ አይደል? እህቶቻችን በጣም እናዝንላቸው በዚህ አይደል? ትክክል። እነዚህ ግን ጌዎች ከወር እሱ ብቻ አይደለም፣ መጨረሻ ላይ ይሸታሉ፣ እንትን ይላሉ፣ ኢንፌክሽን ይፈጥርባቸዋል። አንዳንዶቹ እስከ ካንሰር ደረጃ ይደርሳሉ። እንግዲህ እንደሰማችሁት ነው። ይህ ቪዲዮ ከዛሬ 2 ዓመት በፊት የተለቀቀ በኢቫንጀሊካል የቴሌቪዥን ጣቢያ ላይ የተለቀቀ ነው። እንግዲህ ይህ ወንድም አማካሪ ነው። ሰዎች ወደሱ ይመጣሉ። የምክር አገልግሎት የሚሰጥ አማካሪ ነው። ከሚገጥሙ ትልልቅ ጉዳዮች አንዱ በቤተ ክርስቲያን እሱ በሚያገለግልበትና እሱ በሚያማክርበት ቤተ ክርስቲያን ውስጥ ከዚህ ነገር ጋር የተያያዘ ችግር ውስጥ ያሉ በርካታ ሰዎች ይመጣሉ፣ ያናግሩታል። ዘማሪዎችና አገልጋዮች ለማማከር መምጣታቸው ትክክል ነው። ያቃታቸው የከበዳቸው ነገር ስላለ ሊሆን ይችላል፣ አናውቅም። እነዚህ ሰዎች እነማን ናቸው? አናውቅም። እነዚህ ሰዎች እየዘመሩ ነው ወይ? አሁንስ እየዘመሩ ነው ወይስ አግተዋቸዋል? አናውቅም። በሚዲያ ላይ ምናልባት በደፈናው እንደዚህ አይነት ችግሮች በሁሉም ቦታ አሉ ተብለው በጅምላ ቢቀርብ ጥሩ ነበረ፣ የኔ አስተያየት ነው። ምክንያቱም ይህ ሰውዬ ሲናገር ሰምተን ያለፍን፣ ይህ ሰውዬ ሲናገር እነማን ናቸው ይጠየቅልን ሳንል አሁን ወደዚህኛው ፖይንት ልመልሳችሁ ነው። ይሄኛውን ቪዲዮ ደግሞ ስሙት። ይሄ ማለት ሰሞኑን ከገነት ንጋቱ ጋር የተለቀቀው ቪዲዮ እስቲ እንስማው። ምንድን ነው የሚለው? አብዛኞቻችሁ ሰምታችሁታል፣ ግን ለማስታወስ ያህል ስሙት። አንደኛው አሁን በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና አወራኝ። እዛ ጌታ ይባርክ፣ አይዞህ በርታ፣ አንተ ወጣት ነህ፣ ትድናለህ፣ እንደዚህ እንዳትል ይመስለኛል። ያንቺን ኢንተርቪው አይቶ ነው ያን ሰሞን ነው ካንቺ ጋር ከሳምንት ወር ከ10 ቀን በኋላ ነውና አይዞህ በርታ ምናምን እኔም ጸሎት አድርግልሃለሁ ይለኛል። እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቀን 2 ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያምህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌ በቃ ጸልያለሁ። እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን፣ አመለጣታ ምናምን ነገር። አይ አሁን ሳላስቀም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም። አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋ። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለ አሁን በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነህ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ግን ይሳካል። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። እንግዲህ ልብ በሉ፣ ይህ ልጅ የፕሮቴስታንት ፓስተር ብሎ በመናገሩ ለቤተ ክርስቲያኗ ሰዎች ያላቸውን ጥላቻ አሳይተዋል፣ ወይንም የፕሮቴስታንት ቤተ ክርስቲያን የእንደዚህ አይነት መናኸሪያ ነው የሚል ትርጓሜ ተሰጥቶታል ተብሎ እነዚህ ሰዎች በካውንስሉ አማካኝነት ተከሰዋል። ታዲያ በሌላ አነጋገርስ ከዛሬ 2 ዓመት በፊት
የአንድ የፕሮቴስታንት ቤተክርስቲያን አገልጋይ የሆነ አማካሪ ዘማሪዎች አሉ፣ አገልጋዮች አሉ፣ ፓስተሮች አሉ። እኔ ጋር ይመጣሉ፣ ዳይፐር ነው የሚጠቀሙት፣ ይሸታሉ። እንዲህ ብሎ ሲነግረን እነዚህንስ እነማን ናቸው ንገረን ብሎ መጠየቅ የለበትም? ነገሮችን ባላንስ ማድረግ የለብንም? ይህ ነገር በሌላ እምነት ተከታዮች ስለተነገረ እዚህ ውስጥ ያለውን እውነት ይሸፍነዋል? እዚህ ውስጥ ያለን እውነት መካድ ይቻላል? በመካከላችን ያለውን ነገር ነቅሰን አውጥተን ለትምህርት እንዲሆን ማድረግ ይሻላል ወይስ ስማችን ጠፋ ብሎ ተነስቶ ወደ ክስ መሄድ ይሻላል? ኦኬ፣ መጠየቁ ጥሩ ነው። ነገ ከነገ ወዲያ ተነስቶ አንዱ የአንዱን ሃይማኖት እንዳያጠፋ። በነገራችን ላይ ይህ ከሃይማኖት ጋር የሚገናኝ ነው ብዬ አላምንም። ምክንያቱም ከግለሰቦች ማንነት ጋር የሚገናኝ ነው። ለምሳሌ ይሄ ፓስተር ግለሰብ ነው። የግለሰብ ፍላጎት አለው፣ የግለሰብ ድክመት አለው፣ የግለሰብ የሆነ ነገር አለው። ይህ ግለሰብ በፕሮቴስታንት ውስጥ ተገኘ። በተመሳሳይ የሆነ ግለሰብ በእስልምና ውስጥ ሊገኝ ይችላል። እንደዚሁም በኦርቶዶክስ ተዋህዶ ውስጥ ሊገኝ ይችላል። እንደዚሁም በተለያየ ተቋማት በተለያየ የእምነት ተቋም ውስጥ ሰዎች ሊገኙ ይችላሉ። ተገኙ ማለት የዛ እምነት የዛ ሃይማኖት አቋም ነው ማለት ግን አይደለም። ስለዚህ በዚህ ልጅ ላይ የተነሳው ነገር ክሱን ወይንም ደግሞ ሌላውንም ነገር ሲደረግ ጎን ለጎን እውነታውንም ገልጦ ፊት ለፊት መጋፈጥም ጥሩ ነው። ዘማሪዎች አሉ ከተባለ የሚያማክራቸው መጥቶ ኢምፐርሰን ስለነገሩት ዳይፐር የሚያደርጉ አሉ ካለን እነማን ናቸው? ይመከሩ፣ ይገሰጹ፣ ከእንደዚህ አይነት ችግራቸው እንዲመለሱ ይደረጉ። ከባህል፣ ከካልቸር፣ ከማንነት፣ ከብዙ ነገር ጋራ የማይሄድ ነው ከኢትዮጵያዊነት ጋራ። ይህ ጥላቻን ማስፋፋት አይደለም፣ ዲስክሪሚኔሽን አይደለም፣ ወይም ሌላም ነገር አይደለም። የሀገሪቱን ሕግና ደንብ ተከትሎ የሃይማኖቶችን መሰረት ተከትሎ መደረግ ያለበት ይደረጋል። እኛ የሕግ ባለሙያዎች አይደለንም። ሰውን ጄጅ ማድረግ አንችልም፣ አንፈርድም። በአንድ ሀገር ላይ ሀገሪቱ የምትከተለውን ሕግ ተከትላ ግን ማድረግ የምትችለውን በፍርድ ቤት ማድረግ ይቻላል። አሁን ግን የኔ አመለካከት እኔ የገባኝ እውነት የሆኑ ነገሮች በቤተ ክርስቲያኗ ውስጥ ባሉ ሰዎች ሲነገር እነማን ናቸው ተብሎ ሳይጠየቅ በቤተ ክርስቲያኗ ውስጥ የተናገረውን ሰውዬ እንክሰስ ሳይባል ይህ ልጅ ስለተናገረ እንክሰሰው፣ ይጠየቅልን፣ ፓስተሩ ማን ነው ብሎ የሌለ ትርጉም ማስያዝ ትክክል አይደለም። እንዲታወቅ ማድረጉ ጥሩ ነው። አዎ ጥሩ ነው። ለትውልድ ሲባል ጥሩ ነው። በዚሁም ጎን እዚህ ጋር የነገረን ሰውዬ ዳይፐር የሚያደርጉ እነማን ናቸው? ዘማሪዎቹ እነማን ናቸው? ነፃም ከወጡ ነፃ ወጥተዋል። ሕይወታቸው ተለውጧል። ከተስፋፉም ተስፋፍተዋል። ስለዚህ ጥንቃቄ ይደረግ። በዚህኛው ቤተ ክርስቲያን ግለሰቦችን ነው። ግለሰቦችን መናገር ማለት የተቋምን ማጋለጥ ማለት አይደለም። በአንድ ተቋም ውስጥ በርካታ ጨዋ፣ መልካም፣ ስነ ምግባር ያላቸው ሰዎች የመኖራቸውን ያህል ደግሞ በተለያየ ችግር ውስጥ ያሉ ሰዎች አሉ። አንድ ሌባ ቢሰርቅ የሰረቀው ግለሰብ ነው እንጂ ሙሉ የአንድ እምነት ተቋም ሌባ ነው ማለት አይቻልም። ግለሰቡ የሆነ ሃይማኖት ሊከተል ይችላል። እኔ ዕቃ በሰርቅ እኔ ነኝ እንጂ ሌባ፣ እኔ የምከተለው ሃይማኖት ሁሉ ሌባ ነው ማለት አይደለም። ስለዚህ የኔ አመለካከት ስለሆነ አመለካከቴን ያቀረብኩት። ገነት ንጋቱም ሆነች አብሯት የቀረበው አርቲስት መጠየቅ ያለባቸው ነገር በሕግ ይጠየቁ። ሕግ የሚለውን ነገር እናያለን። ነገር ግን ጽዳት ሲጀመር ከቤትም ነው የሚጀመረው። የሆኑ እውነቶች አሉ። እነዛ እውነቶች እየተዳፈኑ
እነዛ እውነቶች እንዳይነገሩ እየተደረገ ነገር ግን የሆነች ነገር ብቅ ስትል የሌለ ገጽታ ልክ የኦርቶዶክስ እምነት ተከታይ በፕሮቴስታንቱ ላይ የስም ማጥፋት ዘመቻ እንደጀመረ ማስመሰል ወይንም ደግሞ ፕሮቴስታንቱ ኦርቶዶክሱን ስም ማጥፋት እያደረገ ነው ነገሮችን እያገለባበጡ ማቅረብ ተገቢ አይደለም፣ ትክክልም አይደለም፣ አካሄዱም ትክክል አይደለም። ሁሉም ሰው ጽዳቱንና የሆነ ነገሩን ሲጀምር ከራሱ ይጀምራል፣ ከተቋሙ ይጀምራል፣ ከህብረቱ ይጀምራል፣ ከጉባኤው ይጀምራል፣ ከዛ ወደ ሀገር ይሄዳል። እኔም ማምነው እንደዛ ነው። አመለካከቴን ስለሰማችሁኝ በጣም ነው የማመሰግነው። ተስፍሽ ነኝ ከቴስት ኢንፎርሜሽን። ላቭ ዩ ቻው ባይ